አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። እንግዲህ ዛሬ የማሳያችሁ ደሴ የሚሄድ በጣም ብዙ እቃ ነው። እስከ ዛሬ ከምገዛቸው በጣም ብዙ እቃ ገዝተናል። የዚህ እቃ ደግሞ ለየት ያለ ነው እና በጣም ብዙ ነው። እንደምታዩት እንግዲህ የልብስ ማጠቢያ ፍሪጅ፣ እንዲሁም ጅባስ፣ ቴሌቪዥን ከነሙሉ እቃው፣ የፍሪጅ መቆጣጠሪያ፣ እንዲሁም ደግሞ ለሜትር ከ50 የሚሆን ፍራሽ፣ 4 ብርድ ልብስ፣ 4 ደግሞ ላባ ትራስ፣ ብቻ ብዙ ነገር ነው ያለው። እስከ መጨረሻው ላይክ፣ ሰብስክራይብ፣ ሼር እያረጋችሁ እያበረታታችሁኝ ሌሎችም ማዘዝ ለምትፈልጉ እንግዲህ እነዚህን የመሰሉ እቃዎች ተገዝቶላታል። አጠቃላይ የዚህ የእቃ ድምር አስቤዛም አላት 540,525 ብር የፈጀ ነው። 540,525 ብር የፈጀ ነው። ይችን እህቴን እንግዲህ መጀመሪያ ላይ ምን አልኳን መሰላችሁ? ከላከችው ብር አንጻር የላክሽው ብርና የሚገዛው እቃ ጭራሽ አይገናኝም። እቃው በጣም ብዙ ነው። እንደገና ደግሞ ብሩ ያለው ነገር አስረዳቻት። ይሁን ችግር የለውም ብላኛለች። እኔ የሚገዛውን ነገር ችግር የለውም እንገዛዋለን። ላኪን ምን አለ መሰላችሁ ከተበገዛ በኋላ ይሄን ቀንሽ፣ ይሄን አውጪ፣ ይሄንን መልሽ ማለት በጣም ከባድ ነው። የሌሎች ስራ እንዲቀር ያደርጋልና ከዚህ ስራ እንድትቆጠቡ በዚሁ አጋጣሚ ነግራችኋለሁ። እንግዲህ ይሄ የምታዩት በጣም ብዙ የሚባል እቃ ነው። እቃው እንኳን ወደ 200 ሺህ ብር ይዟል። ይሄ የምታዩት እቃ ማለት ነው። ከዛ የፍሪጅ እና የምናምን ደግሞ ራሱን ችሎ እዚህ ጋር ደረሰኝ አለው ማለት ነው። እያንዳንዱ ዋጋ የተገለጸበት ማለት ነው። 56,000 የፍሪጁ ዋጋ ነው። አያችሁታ 56,000 የልብስ ማጠቢያ 48,000 ኦርቢት ቴሌቪዥን 32,000 4,500 ብር እቃው 5,500 ብር ደግሞ እዚህ ጋር እንደምታዩት ይሄ የፍሪጅ የተለያዩ ፍሪጅ እና ቴሌቪዥን መቆጣጠሪያ ነው። ጅባስ 6,500 ብር 800 ብር ደግሞ አዳፕተር አላት ማለት ነው። እንግዲህ አጠቃላይ ሆኖ 153,300 ብር ነው የሆነው የጅባሱ፣ የቴሌቪዥኑ፣ የፍሪጁና የማጠቢያው እና የዚህ አዳፕተር እና የፍሪጅ መቆጣጠሪያ ሆኖ ማለት ነው። አንድ በሉ አስቤዛ አልባሳት ምናምን ሆኖ ደግሞ ከ150 ሺህ ብር በላይ ነው የሆነው። አጠቃላይ ሂሳቡ ግን 540,500 ምናምን ብር ማለት ነው። በጣም ብዙ እቃ ነው እና እዚህ ጋር ያው የምኑ ደረሰ የመሰላችሁ እዚህ ጋር ያለው የፍራሽ ምናምኑ ነው ማለት ነው። እና እስከ መጨረሻው ድረስ በመከታተል ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ሌሎች ደግሞ እኔን ማግኘት ለምትፈልጉ በ0967 17 71 94 እና ያው እንደምታዩት ምጣድ ማገዶ ቆጣቢ 2 አላት። ኤሌክትሪክ ምጣድ 1 አላት። የልብስ ጥስትና የአሻሮ መቁለያ 2 አላት። እንግዲህ እነዚህም በሙሉ እቃዎቻችን እያንዳንዱ ዋጋ በዝርዝር የምነግራችሁ ነው የሚሆነው። እስከ መጨረሻው ደግሞ አብራችሁኝ ቆዩ ኢንሻአላህ። ይሄን ይመስላል ማለት ነው። ፍራሽ ምናምኑ ልጀምርላችሁና እንደዚህ ብትንትን ምናምን እስከ ዛሬ አይታችሁታል። ማለሽ በጣም ብዙ እቃ ስለሆነ የዛሬው እቃ እንግዲህ በጣም ጽዳቱን የጠበቀ አንደኛ የሆነ እቃ ገዝችላታለሁኝ። እዚህ ጋር እንደምታዩት ኤክስትራ ቦንድ በአንደኛው ለሜትር ከ50 የሚሆን ፍራሽ አላት። ዋጋው 12,800 ብር ነው። ሱፐር ምን አላት? ሁሉም ትሩላቭ ነው። በነገራችን ላይ አራቱም ትሩላቭ ነው። ሱፐርም ትሩላቭም አንድ ናቸው። ቆንጆ የሆኑ ብርድ ልብሶች ናቸው። 4 ሀባ በ3,800 ብር ሂሳብ። ኮምፎርት ይሄን ፋሽን የሆነ ኮምፎርት ታቁታላችሁ በ2,600 ብር ሂሳብ። ሁለቱን ለሜትር ከ50 የሚሆን 2 አንሶላ ቅያሬ እንደምታዩት ይሄ የኮምቦልቻ ጨርቃ ጨርቅ ፋብሪካ የሆነ ነው። 2 አንሶላ 2 ትራስ ልብስ አለው። በጣም ቆንጆ ነው። የዚህ ዋጋ ደግሞ በ1,700 ብር ሂሳብ ነው ማለት ነው። እዚህ ጋር የጭስ መሞቂያ ሌዘር አላት። እጅጌ ሙሉ ሁሉ ነገር ያለው ነው። ዋጋው ደግሞ 2,600 ብር ነው ማለት ነው። አያችሁታ? ይሄ በጣም ቆንጆ አሪፍ የሆነ ሌዘር ነው ማለት ነው።
ከዛ በመቀጠል 4 ፍሬ ላባ ትራስ አላት ሲባዛ በ350 ብር ሂሳብ ነው የገዛሁላት። እዚህ ጋር ደግሞ 4 ፍሬ 3 ሜትር የብረት አለ በ80 ብር ሂሳብ ሜትር ማለት ነው። እዚህ ጋር ደግሞ ምን አለው መሰላችሁ መደገፊያና ይሄ መደገፊያውና እንትኑ ነው አጠቃላይ 1515 ብር ነው የዚህ ዋጋ ማለት ነው። እዚህ ጋር ትንንሾች ብርድ ልብስ፣ መጋረጃ እንዲሁም ደግሞ ጋቢ አለ ከአልባሳቶቹ ጋር ሳያችኋለሁኝ። እዚህ ጋር ጥቅል ምንጣፍ አለ። ጥቅል ምንጣፍ ሙሉ 25 ሜትር ነው። ከለሩ ሲልቨር ከለር ነው። በጣም ነው የሚያምረው። ማሻአላ ተባረክ ረህማን። ትንሽ ፈታ ላርግና ላሳያችሁ ማለት ከለሩን ላሳያችሁ ብዬ ነው። ሲልቨር ከለር ነው። በ360 ብር ሂሳብ ነው ይሄ የተገዛው ማለት ነው። 25 ሜትር አንደኛው የኢትዮጵያ ማለት ነው። እንግዲህ ይሄንን ይመስላል። ገና ብዙ እቃዎች ናቸው ያሉት። እስከ መጨረሻው በመከታተል ላይክ እና ሰብስክራይብ አድርጉ። እዚህ ጋር 5 ደርዘን የልብስ መስቀያ ነው ያለችኝ ሲባዛ በ200 ብር ሂሳብ ነው። 5 ደርዘን ማለት ይሄ እንደዚህ ሆኖ 1 ደርዘን ማለት ነው። አያችሁታ 12 ፍሬ ደርዘን ይሆናል። ኦርቢት የልብስ ማጠቢያ አለ። ኦርቢት የልብስ ማጠቢያ 48000 ብር ነው። 16 ኪሎ ማለት ነው። ጅባስ 6500 ብር ነው። 5500 ብር ደግሞ የፍሪጅ መቆጣጠሪያ አለ። ቴሌቪዥን ከነ ሙሉ እቃው 36500 ብር ነው ማለት ነው። 36500 ብር እዚህ ጋር ሙሉ እቃ አለው ይሄ ማለት ነው። ሙሉ እቃ ማለት ያው ብዙ ጊዜ ስለምናሳያችሁ መደጋገሙ አያስፈልግም፣ ግን አዳፕተር ስላለ እዚህ መሀል ላሳያችሁ። ይቺ አዳፕተር ማለት ነው የገዛኋት 800 ብር ነው። ቆንጆ የሆነች አዳፕተር ናት። እንደፈለጋችሁ እዚህ ጋር እንደምታዩት ምስሉ ላይ ሳክታችሁ መጠቀም የምትችሉበት ነው። ሌላው 4500 ብር የቴሌቪዥኑ እቃ ነው። ቴሌቪዥኑ ደግሞ 32000 ነው። አጠቃላይ 36500 ብር ይሆናል ማለት ነው። የዳቦ ኢኮሳን በአንደኛው ሲሆን አሪፍ ነው። የዚህ ዋጋ ደግሞ 19000 ብር ነው። ፍሪጅ አለ 56000። ከዛም እዚህ ጋር እንደምታዩት ሞሰብ አለን። ማሻአላ ተባረክ ረህማን። እዚህ ጋር ሞሰብ አለን። ዋጋው 2400 ብር ነው። ዳንቴል 600 ብር። እዚህ ጋር ደግሞ 2 አይነት ከለር ያለው የምግብ ሱፍራ በወርቃማና ፒንክ ነው። የዚህ ዋጋ ደግሞ 575 ብር ነው። ብረት ድስት ክዳኑ ገና ጧት ነው የሚሰራላት። እዚህ ጋር እንደምታዩት 50 ቁጥር ሁለቱም 50 ቁጥር ነው። የዚህ ዋጋ ደግሞ 17000 ብር ሂሳብ ነው የገዛሁላት ማለት ነው። ማሻአላ። ከዛ በመቀጠል እንግዲህ እቃዎቿ እንደነገርኳችሁ ብዙ ናቸው። ገዝቻቸውም ከብዛት አንጻር ካለፍኩኝ ማሌሽ ግን አንዲትም እቃ አላለፍኩም ስገዛ። ከዛ ምን አለ መሰላችሁ እዚህ ጋር ባለ 3 ሴሪ ፓርቲሽን አለ። የዚህ ዋጋ ደግሞ 1200 ብር ነው ማለት ነው። 1200 ብር ነው። ከዛ 500 ብር ደግሞ ይሄ እንደምታዩት ትልቅም ረጅም ነው። ለሰላጣም ለአንዳንድ ነገርም እንደዚህ ሩዝም ማቅረቢያ ይሆናል ማለት ነው። የዚህ ዋጋ 500 ብር ነው ማለት ነው። ጅማ ረከቦት 1800 ብር፣ ጥበብ ስኒ 400 ብር፣ 500 ብር አገረኛ ስኒና 3700 ብር ድምላይት ረከቦት አለ። ሱፍራ 1 ሜትር በ1 ሜትር 1700 ብር እና እዚህ ጋር ደግሞ ይሄ ሱፍራ አለ ቤት ውስጥ የሚሰራ ማለት ነው። እዚህ ዋጋ ደግሞ 1000 ብር ነው ማለት ነው። እንደምታዩት ማሻአላ በጣም ነው የሚያምረው። በጣም ከምነግራችሁ በላይ የሚያምር ነው። ይሄን ይመስላል ማለት ነው። ዋጋው 1000 ብር ነው ማለት ነው። ጭልፋ 2 ጭልፋ አለ እዚህ ጋር እንደምታዩት 2000 ብር ነው። የእንጀራ 500 ማን 450 እና 400 850 3 ሀባ መጥበሻ አለ ጣዋ መጥበሻ 4000 ብር ገዝችላታለሁኝ። 4200 ብር ደግሞ የወጥ ባለ 5 ማጅስቲክ ብረት ድስት 12500 ብር 2600 ብር ደግሞ የውሃ ማጣሪያ ያለ ኤሌክትሪክ የሚሰራው አለ ውስጥ ላይ በደንብ አሳያችኋለሁ ማለት ነው። እና ጀማ ዛሬ እቃው ብዙ ነው እንደነገርኳችሁ፣ ገና ብዙ ነገር ያልተነካካ አለ። አብራችሁ ቆዩ እና ጀማ እዚህ ጋር እንደምታዩት 7 ሊትር 2000 ብር ገዝችላታለሁ። ይሄ 7 ሊትር ነው። ከዛም 2000 ብር የውሃ ማፍያ 1650 ብር እናት መፍጫ። እዚህ ጋር ደግሞ 2500 ብር ኤሌክትሪክ የሚሰራ በኤሌክትሪክም በኃይልም ይሰራል ማለት ነው። ስጋ የሚፈጫል ሽንኩርት የሚፈጫል ማለት ነው። ከዛ 490 ብር እዚህ ጋር እንደምታዩት የውሃ ጆግ። ከዛ 2100 ብር እዚህ ጋር ደግሞ 500 ግራም የቡና እንዲሁም ደግሞ የተለያዩ ቅመማ ቅመሞችን የሚፈጨው አለ ማለት ነው።
አያችሁታ እዚህ ጋር እንደምታዩት ይሄ ከዚህ ቀደም አሁን በዚህ ሁለት ቀንም አይታችሁታል ለቅቄው ማለት ነው። የመጨረሻ ትልቁ ነው። ዋጋው ደግሞ 7500 ብር ነው። የቱርክ ጆክ ባለቀይ ክዳን አለን እዚህ ጋር እንደምታዩት የዚህ ዋጋ ደግሞ 2900 ብር ነው። 3800 ብር የብረት ሰርቪስ እዚህ ጋር ነው። ያው ብዙ ጊዜ ስለምታዩት ይሄንንም ባሳያችሁም አይከፋም። ይሄ ማለት ነው በጣም ነው የሚያምረው። ማሻአላ ተባረከና ይሁት የዚህ ዋጋ ደግሞ 3800 ብር ነው ማለት ነው። ከዛ የፒዛ አለ ሳች በሚለው ያው ሳች አንደኛ የሆነ እቃ ነው። እዚህ ዋጋ ደግሞ 6000 ብር ነው። ከዛ እዚህ ጋር ደግሞ 300 ብር ትሪ እዚህ ጋር ደግሞ 1050 ብር 3 ትሪ አለ 40 45 50 ቁጥር እዚህ ጋር ደግሞ እንደምታዩት የማይካ ሰርቪስ አለ 700 ብር ስቶቭ እዚህ ጋር እንደምታዩት 3000 ብር ከዛ ማጀስቲክ ብረት ድስት ከአንድ ቁጥር የሚጀምረው እዚህ ዋጋ ደግሞ 12500 ብር ነው። እዚህ ጋር እንደምታዩት ሁለት የእንጀራ ትልቅና ትንሽ አለ 400 ብርና 450 እዚህ ጋር መጥበሻ ጣዋ አለ ትልቁ ይሄ ነው። ቀጣይ ሁለቶቹ እነዚህ አሉ ማለት ነው። ዋጋው ደግሞ 4000 ብር ነው። እዚህ ጋር እንደምታዩት በጣም የሚያምር ማሻአላ ተባረክ ረህማን የሆነ የወጥ ባለ 5 የቱርኩ አንደኛው ማለት ነው። ይሄ አለን ማለት ነው። ዋጋው 4200 ብር ነው። ብረት ድስት 250 ቁጥር አለ ብያችኋለሁ። ለዚያ የሚሆን ጭልፋ 1000 ብር ሁለት አለን ማለት ነው። እዚህ ጋር ምን አለ መሰላችሁ አንከርት አለን ፌርሜሎ 350 ብር የሽሮና አንድ ዶሮ ሁለት ዶሮ የሚሰራ ደግሞ ሴኔጋል ብረት ድስት አለ 1350 ብርና 2000 ብር 2100 ብር ገዝቼላታለሁ። የሳሮን ሶፋ አሳይቻችኋለሁ። እዚህ ውስጥ ያላሳየዋችሁ ነገር ሞሰብ ውስጥ ምን አለ መሰላችሁ ሰፌድ ማንፈሻ ሰፌድ እና የእንጀራ ሰፌድ አለው እና እዚህ ጋር እንደምታዩት አንድ ማንፈሻ ሰፌድ እና አንድ የእንጀራ ሰፌድ አለ። የዚህ ዋጋ ቆይ ገዝቼ ያስቀመጥኩት ነው 300 ብር ነው 200 ብር 500 ብር ዳንቴል እንደነገርኳችሁ 600 ብር ነው። ሞሰቡ 2400 ብር ግልጽ ያልሆነ ነገር ይኖራል ብዬ አላስብም። እዚህ ጋር ያው የጅማ ረከቦት 1800 ብር እዚህ ጋር የጥበብ ስኒ ያለ 400 ብር አገረኛ ስኒ 500 ብር 3700 ብር ደግሞ ይሄ የምታዩት ድምናይት ረከቦት ነው ማለት ነው። እና እዚህ ጋር ያው ትንሽ ሰው ተመልካችም ግልጽ እንዲሆንለት እቃው እንደነገርኳችሁ ብዙ ነው። መንቀሳቀሻ ራሱ የለኝም። ያው አልሐምዱሊላህ ቢሆን ስለሆነ በሰፊው እንትን ብየዋለሁ። የሆነ ላሳያችሁ ማየት ያለባችሁ ነገር እዚህ ጋር እንደምታዩት የእንጨት ጣው መክተፊያ አለ። የዚህ ዋጋ 200 ብር ነው። እዚህ ጋር ያው ነግራችኋለሁ። ይሄ መፍጫ ነው። ስጋም ይፈጫል፣ ሽንኩርትም ይፈጫል። እናት መፍጫ ለሽንኩርት ብቻ ያለ ኤሌክትሪክ፣ ይሄ በኤሌክትሪክ ይሰራል። የውሃ ማፍያና 7 ሊትር ከዛም የወጥ ማራቢያ ሁለት በብረት እና ሁለት አንዳንድ ሊትር አለ። ይሄንንም ፈትቼ ላሳያችሁ ማለት ነው። ከለሩ ይሄ የተለመደ ከለር ነው ያለው። ይሄ የተለመደ ከለር ነው ያለው። ይሄን 4 ሀባ ፔርሙስ ይሄ 7007 ነው። ይሄ ደግሞ 1300 ብር ነው። ሁለቱም የተገዛው ማለት ነው። 2600 ብር ይሆናል ማለት ነው። ከለሩ አንዱ ይሄ ከለር ነው። በጣም ነው የሚያምረው ማሻአላ። አይያስታ ይሄ እንደሚያምር ይሄን ይመስላል። እዚህ ዋጋ 1300 ብር ነው ማለት ነው። 1300 ብር ነው። ይሄንንም እንየው ውስጡ ይሄ ጥቁር ነው። አይያስታ እቺ ጥቁር ናት የምታዩት። ሁለቶቹ በ1300 ብር ሂሳብ ነው ማለት ነው። እዚህ ጋር ደርዘን የሾርባ ማግ አለ ይሄ ማለት ነው። የዚህ ዋጋ ደግሞ 1100 ብር ነው። ከዛም የፈንዲሻ ሁለት አለ። ይሄን ደግሞ 450 ነው። እዚህ ጋር እንደምታዩት ይሄና ይሄ ሳህን በ160 ብር ሂሳብ ነው ደርዘኑ ማለት ነው። በጣም ነው የሚያምረው ማሻአላ ተባረክ ረህማን። ይሄ በ120 ብር ነው። ሁለቱም አንደኛ የሆኑ ሳህኖች ናቸው። ይሄ ግን በጣም ወፍራም ነው እንደ ብሩ ማለት ነው። ብሩም ወፍራም ነው እና ይሄን ይመስላል። ባለ አበባ በ70 ብር ሂሳብ፣ በ160 ብር ሂሳብ ደግሞ የኒኬል የቁርጥ ሳህን 25 ቁጥር እንደገና ደግሞ የቆሎ ወይም ደግሞ የኬክ ሳህን በ70 ብር ሂሳብ። እነዚህንም ላሳያችሁ አያችሁ። በጣም ነው የሚያማምሩት ማሻአላ። እነዚህ 12 ብር ናቸው። ደርዘን የሾርባ ሳህን እነዚህ ማለት ነው ማሻአላ። እዚህ ዋጋም በ50 ብር ሂሳብ። እዚህ ጋር ደግሞ ወርቃማና አረንጓዴ ከለር ያለው
ይሄ የሚያምር የውሃ ኮምፕሌት ነው። በ2600 ብር ሂሳብ ነው። እዚህ ጋር ባለ አበባ የውሃ ብርጭቆ እነዚህ ማለት ነው። የዚህ ዋጋ ደግሞ 850 ብር ነው ማለት ነው። አንድ ደርዘን እዚህ ጋር እንደምታዩት። ከዛ የሱካር እቃ አለ 300 ብር። ግማሽ ደርዘን 5 ማዕዘን የውሃ ብርጭቆ 1 ሊትር 550 ብር የሻይ በራድ። እዚህ ጋር ደግሞ ግማሽ ደርዘን የሻይ ብርጭቆ አለ 450 ማን ነው 425 ማለት ነው። የጁስ መፍጫም አላት እህቴ። የዚህ ዋጋ ያው 5000 ብር ነው። ሁልጊዜ እንደምነግራችሁ ይሄ 5000 ብር ነው። እንደምታዩት 2 ጆግ አለው፣ አንድ የቡና መፍጫ ጭምር አለው ማለት ነው። ከዛ ምን አለ መሰላችሁ 750 3 ሴት የሽንኩርት የፕላስቲክ ጣውላ አላት ማለት ነው። የእጅ ማስታጠቢያ አንድ ሳሙና ያለውና አንድ የሌለው 150 ብርና 130 ብር። 2 የልብስ ባስኬት አለ እዚህ ጋር እንደምታዩት። የዚህ ዋጋ ደግሞ 800 ብር ነው። እዚህ ጋር እንደምታዩት ዳንቴል አለ አያችሁታ 600 ብርና 200 ብር። በርሜል 700 ብር። እዚህ ጋር መያዣ ያላት 90 ሊትር እንዲሁም ደግሞ 30 ሊትር 300 ብር። በርሜል 350 ሊትርም አላት 2900 ብር። 4 ሀባ ከለር መዘፍዘፊያ ያላት ይሄ እዚህ ጋር እንደምታዩት 4 ሀባ ከለር መዘፍዘፊያ ያላት 1 2 3 4። እዚህ ዋጋ ደግሞ በ650 ሂሳብ ነው። 2 የዕቃ ማንጠፍጠፊያ ያላት የዚህ ዋጋ ደግሞ 210 እና 150 ብር ነው። 200 ብር ደግሞ ምን አላት የእንጀራ አላት። ይሄንን ቆይ ቀረብ ብዬ ላሳያችሁ። ከዛ ምን አለ መሰላችሁ የዳቦ ክዳን ያላት የዚህ ዋጋ 300 ብር ነው። ሞገስ ስለሌለ ይሄንን ነው 1200 ብር። እንግዲህ እነዚህ አራቱም መዘፍዘፊያዎች ያስፈልጋሉ። ምንም ላውንደሪ የልብስ ማጠቢያ ቢኖርም ማጥሪያ ግዴታ ያስፈልጋል። እቺ የሚያስፈልጋት እና ለመሰላችሁ ይሄ ትልቁ ነው 400 ብር። 1000 ብር ደግሞ እዚህ ጋር የምታዩት የሮም ልጃ 1600 ብርና 1600 ብር ደግሞ የልብስ ማጠቢያ ጥስቱ ነው ማለት ነው። ማገዶ ቆጣቢ ምጣድ 2 ነው ያላት። ሁለቶቹም እነዚህ ዋጋቸው 3800 ብር ሂሳብ ነው። ይሄ ክዳኑ አለ። የዚህ ክዳን ደግሞ ስንጭን ተራስቶ መጥቶ ነው ቋት ይከደርላታል ማለት ነው። ከዛም ኤሌክትሪክ ምጣድ ነው ማስቀመጫ ያለው ነው። ውስጥ ላይ ከፍታችሁ ባላችሁን ማንሳሻችሁ ምናምን ማስቀመጥ የምትችሉበት ነው። ማሻአላህ ተባረክ ረህማን። የዚህ ዋጋ ደግሞ 9000 ብር ነው። 8500 ብር ምጣዱ ነው። ማብሪያ ማጥፊያው ተጨምሮ ደግሞ 9000 ብር ይሆናል ማለት ነው። ሙሉ ማሻአላህ ተባረክ ረህማን። ከዛ ምን አለ መሰላችሁ 15 ሊትር 175 ብር። ከዛ 2 ደግሞ 320 ሊትር ባሊዎች አሉ። እነዚህ የምታዋቸው ማለት ነው። ሁለቱ አንድ አይነት ከለር ነው ያላቸው። አያችሁ ሁለቶቹ አንድ አይነት ከለር ነው ያላቸው። ይሄ ጭምር ማለት ነው። ከዛም ወደዚህ ጠጋ ላድርግና ደግሞ ሌላውን ላሳያችሁ። ምን አለ መሰላችሁ ትልቅና ትንሽ ይሄ እቃ አለ ማለት ነው። ይሄ 2500 ብር፣ ይሄ ደግሞ 2300 ብር ነው የተገዛው ማለት ነው። 2 ሀባ ነው። ክዳኑ አለ እዚህ ስለሆነ ይሄ እዚህ ክዳን ነው፣ እዚህ ክዳን ነው ግን ሲቀመጥ ላይ ስለማይገባ ይሄ ዳር ላይ ነው የሚሆነው ማለት ነው። ከዛ ምን አለ መሰላችሁ ሶላር አለ ባለ 4 አምፖል። ያው ይሄ እንደጨመረ ታውቃላችሁ። ጥቃሞቱ ደግሞ ቻርጅ ማድረጊያና አምፖል ለአንዳንድ ቤት እንደዚህ እንትን ለሌለው የሚሆን ነው። መብራት ሲሄድ ለአንዳንድ ቤትም እዚህ ከተማም ገጠርም የሚሆን ነው። ያው አንዱን ልሞክርና ላሳያችሁ። ዋጋው 7000 ብር ነው ማለት ነው። የዚህ ዋጋ 7000 ብር ነው። እንደዚህ እንከርነዋለን። ከዛ እዚህ ጋር እናበረዋለን ማለት ነው። ያው እንደሚሰራ ለማሳየት ነው ለእናንተ። በዚሁም እቃውን ታውቁታላችሁ ማለት ነው። ይሄን ይመስላል። የዚህ ዋጋ 7000 ብር ነው ማለት ነው። ማሻአላህ ተባረክ ረህማን። እሺ ከዛ በመቀጠል ሌላ ምን አለ መሰላችሁ እዚህ ጋር የምታዩት ሴራሚክ ድስቶች አሉ። ይሄንን ማለት ነው። እዚህ ጋር እንደምታዩት ይሄ መጥበሻ ክዳን ያለው ነው። አራቶቹ ድስት ናቸው። የዚህ ዋጋ 13000 ብር ነው። 13000 ብር ነው ማለት ነው። እንደው ለዛው ሾፍ ስላደርጋችሁ እንጂ ሙሉ መከፋፈት ነው። ይሄንን ሰዓትም የለም እናንተ ቪዲዮ ይረዝምባችኋል። እቃነታችሁን እንዲህ አድርጌ ላሳያችሁ። ያቸው አይዝ ምን አይል ማሻአላህ ተባረክ ረህማን። በጣም የሚያምር አንደኛ የሆነ እቃ ነው። አቅም ካላችሁ ብትገዙት የሚከፋ እቃ አይደለም። አያችሁታ
ማሻአላ ተባረክ ረህማን ይሄን ይመስላል ማለት ነው። እና ይሄ እዩት መጥበሻ ሁላ አለው ማለት ነው። ይሄ ራሱ ክዳን አለው መጥበሻ ሁላ አለው ማለት ነው። ማሻአላ ተባረክ ረህማን በጣም ጽድት ያለና ፎ ያለ እቃ ነው። ይሄ መጥበሻው ነው ማለት ነው። ክዳን አለው። ይሄ አሁን ይሄ ክዳን አለው። እንደገና ደግሞ ትንሿ የመጨረሻ ትንሿ የምትባለዋ ደግሞ ይቺ ናት። ማሻአላ ተባረክ ረህማን እንደምትወዱ ተስፋ አደርጋለሁ። ሁላችሁም ግን እዚህ ያለውንም አላሳያችሁ 13000 ብር የምታወጡበት አሪፍ ነገር አሪፍ እቃ ስትይዙ ደስ ነው የሚላችሁ። ይሄ ትልቁ ነው። ይሄ መጨረሻ ትልቁ ነው። አንድ ዶሮ በደንብ አድርጎ ያው እኛ ሀገር ሽንኩርት ስለምናበዛ አንድ ዶሮ በደንብ ይሰራል። በዛ ላይ ደግሞ ጥራት ያለውና አንደኛ የሆነ እቃ ነው ማለት ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። መጥበሻውም ራሱን የቻለ ክዳን አለው ማለት ነው። የዚህ ዋጋ 13000 ብር ብቻ ነው ማለት ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁ። እዚህ ጋር ደግሞ የኦዶ ኦብሪክ 3 ሀባ አለ። የዚህ ዋጋ 80 ብር ነው። 3 ሀባ የቱታ። ከዛ የፓስታ ማጥለያ 600 ብር፣ ማዞሪያ 50 ብር የቱታ። ይሄ ማዞሪያ ነው። ከዛ የሳምቡሳ መዳመጫውን እዚህ ጋር አሳይቻችኋለሁ ጣውላውን። ይሄ እንጨቱ ነው የሱ። ከዛ 2 ጭልፋ አለ እዚህ ጋር እንደምታዩት 2 ጭልፋ 400 ብር፣ 2 የሩዝ ጭልፋ 400 ብር፣ 200 ብር። እዚህ ጋር እንደምታዩት የእንጨት ማንኪያ አስፈላጊ ነው። የኒኬል ኩባያ ደርዘን በ95 ብር ሂሳብ 180 ብር። የካሮት መበሸሪያ የዘይት ሰፋያ 200 ብር። የቡና ማንከሽከሻ እንደምታዋት ይቺ የቡና ማንከሽከሻ በነገራችን ላይ ቀለል ላለ ይሆናል በሚል ነው እንጂ ትንሿ መጥበሻ ስላለች አትጨናነቅም ማለት ነው። በዛችን መቁላት ትችላለች። መጥበሻ በጣም ወሳኝ ነገር ነው። ግን በመጥበሻ በኩል ደግሞ ተንበሻብሻለች። 4 መጥበሻ ነው ያላት ማለት ነው። ማሻአላ የኒኬል የ25 ቁጥሮቹ እነዚህ 160 ብር ሆነዋል ብያቸዋለሁ። እንግዲህ ሌላ ያላያችሁት ነገር ያለ አይመስለኝም። ከዚህ ከእቃዎቹ 3 4 ወደ 5 አይነት ሆነላት ማለት ነው። ሁሉም ኩባያ ያለው ነው። 5 ማዕዘኑ ግማሽ አላት። ባላበባው ደርዘን አላት ማለት ነው። እና ሁላችሁም ትወዱታላችሁ። እዚህ ጋር ደግሞ ፈታ እያደረኩ አንዳንድ ነገሮችን አሳያችኋለሁ። ፈትችን ማሳያችሁ ይሄንም የልብስ ማጠቢያውንና ፍሪጁን ይሆናል ማለት ነው። ኢኮሳኑንም ቆየት ካላችሁና ካያችሁት ላሳያችሁ። ትንሽ ፈታ አድርግና ይታሸጋል ማለት ነው። ላሳያችሁ ማለት ነው። ያው እኔ ስገዛ ለቤት 11000 ምናምን ነበር ነው። በጣም ጭማሪ አለው። እንደምታውቁት አንደኛው ነው። 3 ፓትር አለው ውስጥ ላይ ላሳያችሁ። ቢስሚላህ እዩት። ችግር የለም የሚከስረው ነገር ስለሌለ ላሳያችሁ። እዩት። ይሄ 3 ኪሎ 2 ኪሎ 1 ኪሎ ማሻአላ ተባረከማን። ከዛ የትኩስ ማረጊያ አለው እዚህ ጋር ማለት ነው። እና እያረጋችሁ ማለት ነው። የዚህ ዋጋ 19000 ብር ነው። ዋጋውን ከደፈራችሁ ምንም እንኳን ይሄ እንትን ኦቭኑ ቢኖራችሁ ማለት ነው ዳቦ የሚያሳምረው ይሄ ነው። ይሄ በጣም ዳቦ ያሳምራል ማለት ነው። ይሄ 19000 ብር ነው። ይችንም ልፍታና ላሳያችሁ አዲስ ነገር ስለሆነች የፈለጋችሁትን በዚህ መሰካት ትችላላችሁ። ስትፈልጉ ማውጣት ደግሞ ይሄንን ትስቡታላችሁ። እንደዚህ እያችሁታ እንደዚህ እያረጋችሁ የሚሰሩ ይወጣል ይሄ ማለት ነው። እና አንደኛ ነገር ናት። ይሄ ተመችታኛለች። የማብሪያ ማጥፊያዋ ነው። የፈለጋችሁትን ስልክም ብዙ ነገር መጠቀም የምትችሉባት፣ በዛ ላይ የምታምር አቀማመጧ እንደዚህ ውስብስብ ያላለች ናት። ዋጋዋ ደግሞ 800 ብር ነው። 800 ብር በጣም ተመችታኛለች። አንደኛ ነገር ናት ሀቂቃ ማለት ነው። ሞክሬያታለሁም ስላለኝ ነው እኔም የገዛኋት። በመቀጠል ይሄ ፍሪጁ መቆጣጠሪያ ነው። 5500 ብር ነው። ጅባሱ ነው። ጅባሱ ይሄ የምታዩት ነው። ልፍታው ግን ይሄን ነገር እኔ ማየት ስለምፈልግ ልፍታው ቅርብ ሰዓትም ትእዛዝ ስላለኝ ልፍታና እንየው። ምንም የምንከስረው ነገር የለንም። ሰዓት ነው ብሄድ ያው እዚህ ውጭ ላይ ማደሬ ነው። ይሄን ሳስተካክል ግን አንዳንድ እዚህ ምን አለ መሰላችሁ የሆነ ነገር ስታዩ ደስ ይላል። በጣም ኮንፊደንስ ነው የሚሰማችሁ። በቃ የላካችሁት እቃ አያሳስባችሁም እና ማያቱ ጥሩ ነው።
ምን ምን እንዳለው ውስጡ ላይ እነዚህ ነገሮች አብረን እናያለን። ቢስሚላ ማሻአላህ አያችሁታ። ይሄ ከእንትናችሁ ጋር ቁጭ ቁጭ የሚለው ነው። በጣም ድምፅ አለው። በጣም ፓወር ያለው እቃ ነው። በነገራችን ላይ ጨርሰንና ሁሉም እቃ የተሟላ ነው። አይቼውም ስለማላቅ እኔ ማለት ስለፈለኩ ነው። ይሄ ከቴሌቪዥኑ ጋር ማያያዣው ምናምን ነው። እንግዲህ ማሻአላህ ትወዱታላችሁ ብዬ ተስፋ አደርጋለሁ። እነዚህ ደግሞ ሁለቶቹ ከጎን ጎን ቁጭ የሚሉ ናቸው። ይሄ አንዱ ከላይ የሚደረግ ነው። ይሄ ሆኖ ነው እንግዲህ 6500 ብር የተገዛው። በጣም ረህማ ያለው ዋጋ ነው። አንደኛ የሆነም እቃ ነው። ማሻአላህ ሁላችሁም ትወዱታላችሁ። ይሄ ጅባቷ ነው ማለት ነው። ከዛም ቴሌቪዥኑ ያው 43 ኢንች በኦርቢት የማያሳፍር እቃ ነው። ዋጋውም ውድ ነው። እቃነቱም ደግሞ ቆንጆ ነው። ኦርቢት ተመራጭ ነው ማለት ነው። ኦርቢት የልብስ ማጠቢያውም ከለሩንም እናየዋለን። እሱንም እንፍታው ማለት ነው፣ ግዴታ ነው። ይሄ ማጠቢያ ነው 16 ኪሎ ማለት ነው። ከለሩም አሁን በቅርብ ሰዓት ጀምሮ ከነጭ ወደ ሲልቨር ከለር መጥቷል። ታውቃላችሁ፣ በጣም ነው የሚያምረው። ማሻአላ ያው ከለሩን ለማሳየት ነው እንጂ ባልፈታውም ችግር የለም፣ ቸክ ተደርጎ ስለሚመጣ ማለት ነው። እዚህ ጋርም ደግሞ 315 ሊትር አያችሁታ። እዚህ ጋር ጽሁፉ ይታያችኋል። ይሄ 315 ሊትር ኦርቢት ምንድነው ፍሪጅ ነው። ዋጋው 56000 ነው። 48000 ነው። 32000 ቴሌቪዥኑ ነው። እቃው ደግሞ 44500 አጠቃላይ 36500 ብር ይሆናል ማለት ነው። ማሻአላ ተባረክ ረህማን። አንድ አይነት በአንድ አይነት የሆነ ቆንጆ ማሻአላ ተባረክ ረህማን ለብሼ ፈሰሰስ ያልኩ ባሳያችሁ በጣም ደስ ይለኛል። ግን እኔ የታችሁ ይንቃ ሳሟላ ቢያንስ ሳምንት ወስዷል። ከበርበሬና ሽሮ ውጭ በርበሬና ሽሮ ምናምን ይዞ ከወር በላይ ነው። ለሁለት ወር ምናምን ወስዷል ማለት ነውና የሆነ ጥሩ ነገር ስትፈልጉ ሶብር ያስፈልጋል። አንደኛ ታጥቦ ነበር መዘጋጀት የነበረበት፣ ብዙ ፕሮሰስ አለው። ዙሮ ይሄ እንደምታዩት የዱባይ ገበሩ ጨርቁም የሆነ ነው። እንደምታዩት 5 ሀባ በዚህ ተመሳሳይ ከለር ነው የገዛሁላት። የዚህ ዋጋ 2800 ብር ሂሳብ ነው። አንድ ሁሉም አንድ አይነት ነው። ማሻአላ ተባረከ ማለት ይሄ እንደሚያምር 2800 ብር ሂሳብ አንድ አይነት 5 ሀባ ነው ማለት ነው። ይሄ እንዴት እንደሚያምር ኢንሻአላህ ይሄን ለብሰው ሁሉም አንድ አይነት እንደሚልክልኝ ተስፋ አደርጋለሁ። በዚህ በቅርብ ነው መጣው ብላኛለች። ይሄ በጣም የሚያምር 5 ሀባ ሺፎን በ2800 ብር ሂሳብ በጣም ስፌቱም የሚያምር እቃው የሚያምር ማሻአላ ተባረከ። ይሄ 5 ሀባ ነው። ከዛ ምን አለችኝ 3 ሀባ እነዚህን ባለ 1300 ብሮች ሻርፖች ብላኛለች። እነዚህ የሚያማምሩ ናቸው። ለሰርግ በቃ መቀላቀያ ናቸው። በጣም ነው የሚያምሩት። እነዚህ ዋጋ ደግሞ 1300 ብር ነው። ሶስቱም አንድ አይነት ከለር ናቸው። ሶስቱም አንድ አይነት ከለር ናቸው በ1300 ብር ሂሳብ። ከዛ በመቀጠል ደግሞ አሪፍና አንደኛ ደግሞ ሻርፕ ገዝቼላታለሁ። የዚህ ዋጋ 2000 ብር ነው። እንዴት እንደሚያምር ደግሞ ላሳያችሁ። እዩት። እኔ ለማሚ ምገዛላታለሁ አይነት በነገራችን ላይና በጣም ቆንጆ የሆነ ሻርፕና ፋሽን ነው። አሁን ኢትዮጵያ ውስጥ ወጣቱም ይለብሰዋል ማለት ነው። የዚህ ዋጋ በ2000 ብር 4000 ብር የሁለቱ ዋጋ ነው። አንዷ ይቺ ከለር ናት። አንደኛ የፈለኩት ከዛ ጋር ተመሳሳይ እንዲሆንላቸው ስለፈለኩ ነው። ጀማዓ እዩት። አያምር? በጣም ነው የሚያምረው። ማሻአላ እዚህ ጋር ያለው በተለይ ይህ ሐረካት በጣም ነው የሚያምረው። እዚህ የሚመስለው ከዛ ምን አለ መሰላችሁ ሺቲ አላት 10 ሀባ ሺቲ አላት። 10 ሀባ የሚያምር ቆንጆ የማይሰበሰብ ቦአይኒ የሚባለው ሺቲ ማለት ነው። እዩት እንዴት እንደሚያምር ማሻአላ ተባረክ ነው። በደንብ እዩት። ሻርፕ ለሁሉም ማች ያረጋዋል ብዬ ያሰብኩትን ገብቻለሁ ማለት ነው። እዩት ይሄንን ለዚህ እንደዚህ ማች ያደርጋል ማለት ነው። አንድ ከዛ ይሄም አለ እንደዛው በተመሳሳይ በጣም የሚያማምሩ ፋሽን የሆኑ ናቸው። አያችኋል? ይሄ
ከዛም ለዚህ ደግሞ እንደዚህ ሻርፑ። ከዛም እዚህ ጋር ፒንክ አለን ማሻአላ በጣም የሚያምር። ከዛ ለዚህ እንደዚህ ማለት ከዛ ጥቁር አለን አያሽታ በጣም የሚያምር ማሻአላ ተባረክ ረህማን። አያሽታ ይሄ ከዚህ ጋር ማች ያደርጋል ማለት ነው። ከዛ እነዚህ እንደምታዩት በጣም ብዙ ማች የሚያደርጉ ናቸው ለወጣትም የሚሆን ማለት ነው። አንዷን ሻርፕ ግን ፈትቼ በደንብ አሳያችኋለሁ እንዴት አይነት እንደሆነ ማዋጥን ለምትፈልጉ። ይሄ ለዚህ ማች አደርገዋል። አንዷን ልፍታና ላሳያችሁ። ለወጣትም ለትልቅ ሰው የሚሆን የማይሰራበት በ380 ብር ሂሳብ ነው። የብዛት ዋጋ ነው እንጂ እንደዛ አይደለም ዋጋው። በነገራችን ላይ ይሄ አይንሸራተትም ምንም አይልም። በጣም ነው የሚያምረው። አንደኛ የሆነ ሻርፕ ነው ማለት ነው። ይሄንን በፊት ፎጣው ሻርፕ ነበረ። ይሄንን በዛ ምትክ አድርገነው ነው ማለት ነው። እና በጣም ቆንጆ ነው ማሻአላ ተባረክ ረህማን። ይሄ ከዚህ ጋር ማች ያደርጋል። ብቻ ሁሉም ማች የሚያደርግ ነው። ይሄንን ከዚህ ጋር ነጭ ነው ማች ይሆናል። ከዚህ ጋር ይሄ ጥቁሩ ደግሞ ከዚህ ጋር ማች ያደርጋል። ይሄ ከዚህ ጋር ማች ያደርጋል። አንድ ሽቲ ብሎ ገብቷል ማለት ነው። ይሄ ማለት ነው። እንደዚህ ይሄ ደግሞ ከዚህ ጋር ማች ያደርጋል። ሁሉም ማች የሚያደርጉ ናቸው ሁሉም ማለት ነው። ይሄ 10 ሀባ በ380 ብር፣ 10 ሀባ ደግሞ በ620 ብር፣ ማስፈያ 30 ብር አለው ማለት ነው። ከዛ ምን አለች የሱፍ ጣቃ ለወጣት የሚሆን ብላኛለች። እነዚህ በጣም ለየት ያሉ የሱፍ ጣቃዎች 3 ሜትር 6 ሜትር ሲባዛ በ650 ብር ሂሳብ ነው። በጣም ነው የሚያማምሩት ማሻአላ ተባረክ ረህማን። ይሄንን ገዝቼላታለሁ። ከዛም የአባቴ ጨርቅ ሱሪ 400 ብር እና 500 ብር ሸሚዝ። ከዛ በመቀጠል ደግሞ ምን አለ መሰላችሁ ለመሰላችሁ እዚህ ጋር ለመስኮት የሚሆን ነው ባለ 675 ብር ሆኗል ማለት ነው። ለምን ይሄ 350 ብር ሆኗል። 1350 ብር ሆኗል ማለት ነው። በጣም ለመስኮትም ለፍሬንች ዶርም ለፈለጋችሁት የሚሆን እንደዚህ ማች አድርጋችሁ ይሄ ለፍሬንች ዶርም መሆን ይችላል። ይሄ 350 ሆኗል ማለት ነው። እዚህ ጋርም በተመሳሳይ 2 ሀባ አጠቃላይ 4 ሀባ መጋረጃ እንደዚህ አንድ ብቻ ሲሆን ማለት ነው። የዚህ ዋጋ እንግዲህ 2700 ብር ይሆናል ማለት ነው። ከዛ ፎጣ ያው ምን አለ መሰላችሁ ፎጣዎች አሉ በጣም የሚያማምሩ ማሻአላ ከለራቸው ሁሉ ነገራቸው የሚያምር በተን እያረኩ ላሳያችሁ። እነዚህ በጣም የሚያማምሩ ከለር ነው ያላቸው። አወለን ግን ምን ላሳያችሁ መሰላችሁ ጋቢ አንደኛ የሆነ ጋቢ ነው። ይህ ምንም የማይወጣለት እዚህ ዋጋ 2000 ሂሳብ ነው 2500 ብር ይሄ ጋቢ ነው ማለት ነው። የጋቢ ዋጋም ለምትጠይቁ 5000 ብር ሁለቱን ገዝቼላታለሁኝ። ሙልጮቹን ላሳያችሁ። ያው ሀገራችን ብርድም ሞቃታማ በተለይ ደሴ ቀንም ይባረዳል ያስፈልጋል። እነዚህ 1700 ብር ሂሳብ ነው። 4 ሀባ ነው የገዛሁላት። 2 እንዴት እንደምታምር ወላሂ ማሻአላ ተባረከ ረህማን 1700 ብር ያን ሂሳብ ነው። ሁሉ ማሻአላ ተባረከ ረህማን ደስ ይላችሁ። እንደዚህ አልጋ ላይ ጣል ብታረጉትም በጣም የሚሆን አንደኛ የሆነ እቃ ነው። እንግዲህ ከብዛት አንፃር ያልገዛሁት የለም፣ ግን ከብዛት አንፃር ያለፍኩት ካለ ማስተካከል ስለሚቻል ምንም የሚያስጨንቅ ነገር የለም። እንግዲህ ስራ ያው ያስከብራል። ሁላችንም መስራት አለብን። መስራት ስላለብን ደግሞ እንለፋለን። ልፋት ግዴታ ነው። ሁላችሁም የዛሬውን እቃ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ለመሰላችሁ እዚህ ጋር ደግሞ 220 ኪሎ የተፈጨ ማሽላና ጤፍ እንደገና ደግሞ 50 ኪሎ ማሽላ ጥሬውንና 100 ኪሎ ጤፍ ጥሬውን አለ። የተፈጨው ጤፍ ይሄ ጤፍ የምታዩት ነው። ያው ለእናንተ በዛላም ለማሳየት ነው። ዋጋው በ115 ብር ሂሳብ ነው። በጣም ነው የሚያምረው ማሻአላ። የተፈጨው ደግሞ ይሄ ነው
1 2 3 4 እና እዛ ጋር ደግሞ ግማሽ በማዳበሪያ ያለች ማለት ነው የብቻዋ አጠቃላይ 220 ኪሎ ነው። በጣም ቆንጆ ተደርጎ ነው የተዘጋጀ የተፈጨላት ማለት ነው። ማሽላ የተቀላቀለውንም ማሳያችኋለሁ። በጣም የሚያምር ማሽላ ነው። ይሄ እንግዲህ 1 ኩንታል ጤፍ ነው ጥሬውን የሚሄደው 50 ኪሎ ማሽላ ነው። 1 ኩንታል ጤፍና 120 ኪሎ ማሽላው ባንድ ተቀላቅሎ 240 ኪሎ ተፈጭቷል ማለት ነው። ከዛም ጀማዓ ምን አለ መሰላችሁ እዚህ ጋር እንደምታዩት 25 ኪሎ ሽሮና 25 ኪሎ በርበሬ አለ። ኪሎ በርበሬ በ550 ብር በነበረበት ሰዓት ነው የተገዛው። ያኔ የፊት ዝግጅት ነው። አንደኛ የታጠብ ብላ ምናምን ብዙ ፕሮሰስ ነበረው። ማሻአላ በጣም ከመነግራችሁ በላይ የሚያምር ጽዳቱን የጠበቀ እዚህ ጋር እንደምታዩት ቆንጆ የሆነ 2 ኪሎ በርበሬ ተደርጎበታል እንደምታዩት ማለት ነው። በሩቅ ያውዳል ሽታው ራሱ። እዚህ ጋር ደግሞ 25 ኪሎ በርበሬ ነው በርጥብ በደረቅ ቅመም ተደርጎ በቤታችን ውስጥ የተዘጋጀ ምጥን የሆነ በርበሬ ነው። በቅመም ደረጃ ራሱ ወደ 6575 ብር ነው። እንደዛ አካባቢ ቅመም እርጥብም ደረቅም ይዟል። ይሄ የምታዩት ይሽሮም በተመሳሳይ ማለት ነው። ባቂላ በ200 ብር ሂሳብ፣ ሽምብራ በ250 ብር ሂሳብ፣ አተር ደግሞ በ250 ብር ሂሳብ፣ ጓያ በ180 ብር ሂሳብ ነው የተገዛው ማለት ነው። እዚህ ጋር ደግሞ ኒዶ ይሄ ሐምደ የሚለው ማለት ነው። የዚህ ዋጋ ደግሞ 2700 ብር ነው ማለት ነው። ብሎ ማሻአላ ተባረክ ረህማን። አልባሳት አለ። አልባሳታችንን አይተን የመጨረሻ ቪዲዮ ይሆናል። ለምን ቀንጨብ ቀንጨብ ነው እንጂ አብረን እያዘገብን ብንሄድ በጣም ይበዛባችኋል እናንተ አረንካም እንደዚህ የሚባል ነገር